ለዜናዊ አስክሬን ወጥቶ ፍርድ ቤት መጠየቅ አለበት። አስክሬን ካለ ውሸት ነው እንጂ የት እንዳለ አይታወቅም። ስለ ህጻጽ ያለው ረሃብ ማለት ነው እና በተቻላቸው አቅም እየተሳተፉ እንደሆነና ከዛ ደግሞ ሪፈር መባል ያለበት ሪፈር እየተደረገ እንደሆነ እና የትግራይን ህዝብ ሊራብ ይችላል። በእውነት የሚያስረበው ግን ወያኔ ነው። ወያኔን ያስራበውን ለዚህ ያበቃውን በስሙ ተበድሮ እና ዜም መስፍን እኮ ዛሬ ኡጋንዳ ውስጥ እያለሙ ነው። እንዴት የትግራይ ይራባል? ሽሬ አትሄድም? ለምን ወደ ህጻጽ ሄደ አታያቸውም? ለምን ብላችሁ እየጠየቃችሁ ነው ብዙዎቻችሁ። ያልገባችሁ ነገር ጋይስ፣ እኔ እዛ ሄጄ ላወራቸው ነው። ወሬ አይደለም የሚፈልጉት እነሱ ምግብ ነው የሚፈልጉት። የኔ እጅ ሰላምታ አይደለም የሚፈልጉት። እኔ ስላቀፍኳቸው አይደለም የሚሻላቸው። ስለዚህ እኛ ኔትወርካችን ኮኔክሽኔ ተጠቅሜ ነገሮችን ማስተካከል አለብኝ። ምግብ መያዝ አለብኝ ለመሄድም ለራሱ ማለት ነው። እኔ ብቻዬን ሄጄ ሮጬ እዛ ሄጄ ምን አመጣለሁ እዛ? ገባችሁ አይደለ? ሰው ለማጉረስ ብቻ እንደዚህ ለማጉረስ አይደለም እየሄድኩ ያለሁት። ስለዚህ ይህ ማወቅ አለባችሁና ትዕግስት አድርገን ተረጋግተን ሁላችንም ይህ ነገር መፍታት እንችላለን። በሩጫ አይደለም። እውነት ለመናገር አርጀንሲ ግዴታ ያስፈልጋል። በአርጀንሲ ነው ሁሉም እየተደረገ ያለው። ግን ደግሞ ሳታስብ ዝም ብለህ መሮጥ ምንም የምታመጣው ለውጥ አይኖርም። ተረጋግተን ቀጥይ። እነሱ ምግብ ነው የሚፈልጉት። የኔ እጅ ሰላምታ አይደለም የሚፈልጉት። እኔ ስላቀፍኳቸው አይደለም የሚሻላቸው። ስለዚህ እኛ ኔትወርካችን ኮኔክሽኔ ተጠቅሜ ነገሮችን ማስተካከል አለብኝ። ምግብ መያዝ አለብኝ ለመሄድም ለራሱ ማለት ነው። እኔ ብቻዬን ሄጄ ሮጬ እዛ ሄጄ ምን አመጣለሁ እዛ? ገባችሁ አይደለ? ሰው ለማጉረስ ብቻ እንደዚህ ለማጉረስ አይደለም እየሄድኩ ያለሁት። ስለዚህ ይህ ማወቅ አለባችሁና ትዕግስት አድርገን ተረጋግተን ሁላችንም ይህ ነገር መፍታት እንችላለን። በሩጫ አይደለም። እውነት ለመናገር አርጀንሲ ግዴታ ያስፈልጋል። በአርጀንሲ ነው ሁሉም እየተደረገ ያለው። ግን ደግሞ ሳታስብ ዝም ብለህ መሮጥ ምንም የምታመጣው ለውጥ አይኖርም። ተረጋግተን መጀመሪያ የእሷን ጠኔ አብርድ። ቲክቶክ አዋርድ እያልክ ከምትዳራ እናት መጀመሪያ ጭቅቅቷን እጠብላት፣ ጠኔዋን አብርድላት። እየመጣ እኛ ላይ አትጩሁብን። አንዱ የሆሊውድ ስታር ነኝ ብሎ እንደ ሆሊውድ አዋርድ እያዘጋጀ ይዳራብናል። ሌላው ደግሞ የሞተች አሮጊት አምጥቶ ያለቅስብናል። ራስን መውደድ ማለት እግዚአብሔርን መውደድ እንደሆነ ማወቅ፣ እግዚአብሔርን መውደድ ደግሞ ራስን መውደድ እንደሆነ ማወቅ። ራስን ስትወድ ሌላ ሰውን ትወዳለህ። እግዚአብሔር ሁሉም ሰው ላይ አለ። ታርግልኝ እንጂ ከወንዶች ጋር እንደሚሳሳም ፎቶ አለኝ። ግን ኦርቶዶክስ ያ ነፈስ ይከተለዋል። በተለይ አማራ ኢትዮጵያ የሚባሉ ደንቆሮ አጋልጨው አሁን የኛን ሞት ሊደብቅ ነው። ሻዕቢያ እኮ ነው። ሁሌም በየሰከንዱ መጥፎ ሐሳቦችን እንደ ዘበኛ መጠበቅ ጀምሩ። በየሰከንዱ በየሚሊ ሰከንዱ ጠላት የሚመጣው ወደ ስኬት ስታቀኑ ብቻ ነው። የማይጠቅማችሁ ህይወት ላይ ስትደበቁ ሁሌም ተደብቃችሁና ተመሳስላችሁ ትኖራላችሁ። የሆነ ደረጃ ለመድረስና ወደ ሆነ ስኬት ለመድረስ ትንሽ ለየት ማለትን ያስፈልጋል። ሰገጥና መፍጋት ሁለት የተለያዩ ነገሮች ናቸው። አንደኛ እምነትህን ካላስተካከልክ ሁሌም ብትፈጋ ዝቅተኛ ደረጃ ላይ ሆነ ትኖራለህ። ብዙ ሰዎች የማይፈልጉት ስራ ላይ በዝቅተኝና ሰላይ ነው እያላገጠበት ነው። የሚበላው ምግብ፣ የሚገባበት፣ የሚተኛበት አልጋ ብታዩ የሚዳራቸው ሴቶችን ማምጣት ይችላለሁ። ቀጥይ። ይሄውልህ ዋናው ነጥቡ ምን መሰለ? ይሄ ሁሉ ድራማ አዲስ አበባ ይብዛም ይነስም የመንግስት መቀመጫ ከተማ ነው። በትግራይ ሊያዝ ማለት ነው። ያ ደግሞ ህወሓት ሴራ ለመስራት ወጣቱን ለመያዝ ነው። እና የትግራይን ህዝብ ሊራብ ይችላል። በእውነት የሚያስረበው ግን ወያኔ ነው። ወያኔን ያስራበውን ለዚህ ያበቃውን በስሙ ተበድሮ እና ዜም መስፍን እኮ ዛሬ ኡጋንዳ ውስጥ እያለሙ ነው። እንዴት የትግራይ ይራባል? የመለስ ዜናዊ ልጅ እኮ ከ5 ቢሊዮን ዶላር በላይ ያላት። ለምንድነው ለትግራይ ህዝብ 1 ቢሊዮን ዶላር ማትለግሰው? ሰላም ጋይስ እንዴት ናችሁ? አሁን ስለ ህጻጽ የሰማሁት አዲስ ዜና አለ። እሱም ልነግራችሁ እፈልጋለሁ። እንግዲህ እኔ ሐሳቤ ምንድን ነበረ? እነዚህ በረሃብ እየተቸገሩ ያሉ ሰዎች ምግብ ይዘን ሰፖርት እንድናረጋቸው ነው። ግን እኔ አልገባኝም ነበር። ያልገባኝ ነገር ደግሞ ምንድነው ፕሮሰስ እንዳለው ነው። እንደዚህ አይነት ረሃብ ጋር ዲል ለማድረግ ማለት ነው መጀመሪያ ዝም ብለህ ሄደ ብስኩትና ጁስ መስጠት አትችልም። ሚካዝ ሊጎዳቸው ይችላል። ሰውነታቸው ብዙ ኒውትሪየንቶች፣ ንጥረ ነገሮች እያጣ ነው ያለውና ስለዚህ ለምን ይህ ነገር በስነ ስርዓት አናደርገውም የሚል ሐሳብ መጣልኝ ማለት ነው። እኔ አሁን ያለሁት አዲስ አበባ ነው ያለሁት። አዲስ አበባ ሆኜም ደግሞ በስልክ እየደዋወልኩኝ እያወራሁ ነው ያለሁት ከብዙ ሰዎች ጋር በተቻለኝ አቅም ድጋፍ ለማሰባሰብ ማለት ነው። እና የተማርኩት ነገር ምንድነው? አሁን የትግራይ ዶክተር አሶሲዬሽን ማለት ነው ብዙ ዶክተሮች ሆኖ እየተማከሩበት ይገኛሉ። ምክንያቱም ወደ ቦታው ሄደው አሰስ ማድረግ አለባቸው ወይ መፈተሽ አለባቸው። እነዚህ ሰዎች ምንድነው የሚያስፈልጋቸው? ምን አይነት ንጥረ ነገር ነው የጎደላቸው? ከዛ በህክምናው መሰረት
ምግብ ይሰጣቸዋል ማለት ነው። ንጥረ ነገራቸው እንዲስተካከል እነሱም የበለጠ እንዲያገግሙ አሁን ካሉበት የኒውትሪሽን ወይም ደግሞ የንጥረ ነገር እጥረት ማለት ነው። ገባችሁ አይደል ጋይስ? ስለዚህ መጀመሪያ ስቴፓችን መሆን ያለበት ምን አይነት ምግብ ነው የሚያስፈልጋቸው እንወቅ። በተቻላቸው አቅም ብዙ ሰዎች ኦሬዲ ሽረ ላይ ይገኛሉ። እነዚህ ሰዎች ደግሞ ምግብ እያሰባሰቡ ነው ያሉት which is amazing በጣም አሪፍ ነው። ግን ደግሞ ዶክተሮቹም ያስፈልጉናል። ስለዚህ ዶክተሮቹ አሁን አውርተው ሲጨርሱበት እኔ መጥቼ አሳውቃቸዋለሁ ማለት ነው። እናም እኔ እዚህ አዲስ አበባ ሆኜ ከብዙ ካምፓኒዎች ጋር እያወራሁኝ የምግብ ካምፓኒዎች ጋር እያወራሁኝ ትራኮች ለመላክ እንግዲህ ወስኛለሁ ጋይስ እና እዚህ ሆነን አሳውቃቸዋለሁ። ትልቅ ወሳኝ ነገር ነው። በጣም ደስ ብሎኛል። ሌላው የረሃብ ፖለቲካ ቅድም ወንድሜ ጂኤም ሲናገር መተዋል። በነገር ላይ የሆኑ የቲፒኤልኤፍ ምልምሎች እነኚህ እንደና አዶና አይነቱ የአሜሪካን ቡትስ ጫማ አድርገው ሁለት የሞቱ አሮጊቶች ከየት ጎትቶ እንዳወጡ አላቅም ከመቃብር ጎትቶ አስወጥተው ፎቶ ማነው የሐዘን ሙዚቃ ለቀው ሴትዮዋ አንደኛዋ ያለቅሳሉ፣ ሌላኛዋ ተኝተው እግራቸው ጭቃ በጭቃ ሆኗል እያሳዩ ነው። ይሄ በጣም ከባድ የለመዱት የረሃብ ፖለቲካ ነው። ቲፒኤልኤፍ የኢስት አፍሪካን ፖለቲካና ኢኮኖሚ የያዘ ድርጅት ነው። ሌሎቹ ደግሞ እልል ያለ ፓርቲ ሻምፔኝ ውድ የተባለ እየከፈቱ እየጨፈሩ ነው። በጣም ዲዛይነር የሰራውን ቀሚስ የራት ቀሚስ የፓርቲ ቀሚስ ለብሰው ወንዶቻቸውም እንደዚህ የኤሮቲክ ዳንስ ይሄ ሴክሹዋል ወደ ሴክሹዋል የሚወስድ ወይም የወሲብ ፊልም የሚሰሩ ነው የሚመስልህ። እነኛውን ሃይ ክላሱ ወይም የአድዋው አሸባሪ ድርጅት ውስጥ አባል የሆኑና አሁን የሚዘረፈውን የኢትዮጵያ ሕዝብ ሀብት ወርቅ የሚጠቀሙ ናቸው እና በ1985 ቅድም እህቴ ለክርስማስ ረሃብተኞች የሶስተኛው ዓለም ሰዎች እውነት ክርስማስ መሆኑን ታውቃላችሁ ወይ ብሎ የዘፈኑት እሷ ለመጥቀስ ፈርታ ይሆናል ቦብ ጊልዶፍ እና ቦኖ ናቸው። ዩቱብ ይባላል ቦኖ ይባላል፣ ሁለት ነው ስሙ። ሁለቱም እልል ያሉ የእንግሊዝ አዝማሪዎች ናቸው። ቦብ ጊልዶፍ 1985 ይሄንኑ ዘሴም እንደዚሁ የመጨረሻ ካርዳቸው የሚመዙት እኔ እናንተ ሞጣ ከዚህ በፊትም ስንናገር ነበረ በረሃብ ነው። በብዙ መንገድ ሞክረዋል። ለምሳሌ አዲስ አበባ ውስጥ ወደ 2.5 ሚሊዮን ኤርትራውያን ይኖራሉ። ከዛም አልፎ የቲፒኤልኤፍ ሰዎች አዲስ አበባ ፎቁ የነሱ ነው እንዳለ ኢኮኖሚውን ይዘዋል። ለምሳሌ የአማራ መኪና የጭነት መኪና ጭኖ ከመንቀሳቀሱ በፊት ለፋኖ ደውለው የማን መኪና እንደሆነ መቼ እንደሚመጣ ይነግሩታል። የቱ ፋኖ? የነሱ ፋኖ መንገድ ላይ ጠብቆ መኪናውን አፈር ድሜ ያበለዋል፣ ሹፌሩን ይገላል፣ ያቃጥላል። ይህ ለምንድን ነው? አንደኛ ፋኖ የአማራን ሕዝብ መበቀል ነው። የአማራ ሀብታሞች እንዳይነሱ ማድረግ ነው። አማራ ሀብታሞችን አሉ የሚባሉ ትንሽዬም ቢሆኑ ያሉትን ድምጥማጣቸውን ማጥፋት ነው። ሁለተኛው ፋኖ የሚባለው የአማራ ሰው የመሰለው የአማራው ሕዝብ ፋኖ ላይ እንዲያምጽ ማድረግ ነው፣ እርስ በራሱ እንዲጋደል። ሁለተኛው ነው የመጨረሻውና ሶስተኛው ቲፒኤልኤፍ ተበራጭ ነው ብሎ ተመልሶ ለመምጣት ነው። አየህ፣ ይሄን የሚሰሩት አዲስ አበባ ቁጭ ብሎ ሻቢያዎችና የቲፒኤልኤፍ ሰዎች ናቸው። ጭነት መኪና ያጋያሉ። እነኚህ ደግሞ በታድሶ ማነው በእርቅ ስም ሲዘርፉ ሲጨፈጭፉ ሲያወድሙ የከረሙት ወደ መንግስት የገቡትን መንግስት ቢኖር ኖሮ ወደ ታድሶ ነው መግባት ያለባቸው። ለምሳሌ ሶቪየት ህብረት ስትፈርስ የሶቪየት ህብረትን ርዝራዦች የስለላ ድርጅትም ሊሆኑ ይችላሉ፣ የኮሚኒስት ፓርቲም አባሎች ሊሆኑ ይችላሉ። እነኙን ሁሉ ሰብስቦ ከቦሪስ የልሲን ጋራ አሁን ፕሬዝዳንት የሆነው ፑቲን ለቅሞ ነው ያጠፋቸው። ምክንያቱም እነኚህ አሁን ተስፋ ካጡ ተመልሶ አሁንም ወደዚሁ ወደ ሽፍታነት ስራቸው ነው የሚመለሱት። ግን መንግስት የሚማሩትን ወደ ትምህርት የማይማሩትን የእርሻ መሬት ሰጥቶ ወደ ስራ ሰው የገደሉትን ለፍርድ አቅርቦ ወንጀል የሰሩትን ካልቀጣ አሁንም ከዚሁ አዙሪት አንወጣም። አየህ፣ ይሄ በዓለም ላይ ተደርጎ የሁለተኛውም ዓለም ጦርነት አሸባሪ የነበሩት የገደሉት ይህን ሁሉ ወንጀል የፈጸሙትንም
እንደዛ ነው የተደረጉት በአሜሪካና ያው የአሜሪካ መንግስት ነው ለፍርድ ያቀረባቸው። የጀርመን መንግስትም በኋላ ከተደራጀ በኋላ ይሄን ፈጽሟል። የእንትኑ ፍርድ ቤት የኑርንበርጉ ፍርድ ቤት እና አሁን ይሄን ሁሉ ብር የዘረፈ ቲፒኤልኤፍ ይሄን ሁሉ ወንጀል የሰራ የትግራይ እናት ተርባለች በሚል እኔ አልኩ እንግዲህ አዶናይ የእርዳታ ስራ ሰራለው እያለ ነው። የራሱ ያረረበት ለምን የሰው ያማስላል? 4 የወላይታ ልጆችን እየቀለበ ነው ብለዋል። የወላይታ ልጆችን ከሚቀልብ የራሱን ዘመዶች ለምን ሄዶ አይረዳቸውም? ለምሳሌ እዚህ ከተማ ውስጥ ወጣቱን ለመያዝ በእዩ ጭፋ በኩል የደቡብ ወጣቶችን እዛ ውስጥ የሰገሰጋቸው ይዘው አመጽ ለማስነሳት ነው እንጂ አሁን እግዚአብሔር ያሳይ እውነት እንደሚሉት የትግራይ እናት ተራበች እንደሚሉት ይሄ ሁሉ አዶናይ የሚባለው ከዚች ከማነው ስሟ የጠንቋያዋ ልጅ ጋራ ሲዳራ ፓርቲ ሲያረግ ሴክስ ሲያረግ ሲያሳይ ይሄ ሁሉ ድሪያ በየቀኑ የፖስተ ሬስቶራንት ሲጋብዛት ሲዳሩ ሲሳረሩ ያሳዩናል። ውድ ሆቴል ውስጥ እየገቡ በጣም 5 ስታር ሆቴል ውስጥ እየተዝናኑ ያየን ነው እኮ። እኔ ያረጉትን ነው እየነገርኩ ያለሁት። እነሱ የሰሩትን ነው ዴይሊ ፖስታሉ። ስለ ስሪያቸው ስለ ድሪያቸው ነው የሚያሳዩን። ይሄ መሀይም 5 ስታር ሆቴል ቡክ አድርጎ ሴትዮዋን ራት ጋበዝኳት እያለ የአበባ ጉንጉን ነው የሚሰጣት። አስበዋል? አበባ ነው የሚሰጣት። እናቱ ግን የተባለችው እውነት ከሆነ ያቺ የፖለቲካ ራብተኛዋ ደግሞ እግሯ 50 ሽልንክ የሚያስገባ ገላዋን ከታጠበች ስንት ዓመት የሞላት አሮጊት ጎትቶ አምጥተው እነሱ ደግሞ አጠገባቸው ቁጭ ብሎ ያለቅሳሉ። ገብቷል? ይሄንን ፖለቲካ ማዶና ሰርተዋለች። ይሄን ፖለቲካ ማይክል ጃክሰን ሰርተዋል። ምክንያቱም ኮሚኒስትን አንኮታክቶ ገደል ለማስገባት ካፒታሊስቱ አሜሪካን ካፒታሊስቱ እንግሊዝ ይሄንን ሲስተም ተጠቅሞ የአማራን ሕዝብ በዛ በኩል ተበቅሎ ኮሚኒስትን አጠፋው ሰበብ እንደገና የአልባንያን ኮሚኒስት አብዮታዊ ዲሞክራሲ የሚሉትን አምጥቶ አስቀምጦ ይሄን ዓላማት ይሄን ሁሉ ስቃይ ይሄን ሰቆቃ አይተናል። አሁን ግን ጊዜው የኢንፎርሜሽን ነው። ማንንም መሸወድ አይችልም። ማንንም የተራበች እናት ካለ መጀመሪያ የእናትን ገበና ሸፍን። መጀመሪያ የእሷን ጠኔ አብርድ። ሴት ላይ ከምትንጠለጠል መጀመሪያ የእሷን ጠኔ አብርድ። ወንድ ለወንድ ከምትሳረር መጀመሪያ የእሷን ጠኔ አብርድ። ቲክቶክ አዋርድ እያልክ ከምትዳራ እናት መጀመሪያ ጭቅቅቷን እጠብላት፣ ጠኔዋን አብርድላት። እየመጣ እኛ ላይ አትጩህብን። አንዱ የሆሊውድ ስታር ነኝ ብሎ እንደ ሆሊውድ አዋርድ እያዘጋጀ ይዳራብናል። ሌላው ደግሞ የሞተች አሮጊት አምጥቶ ያለቅስብናል። ይሄ ደግሞ ተዋህዶ ውስጥ የመሸገው አሁን ይሄ እንትና ማን ነው ሄኖክ የሚባለው ሰውዬ ፎቶ ልኬልሃለሁ በውስጥ በኩል ከካቶሊኮች ጋር ነው የሚሰራው። ይሄ ሁሉ ዓለም ላይ የኦርቶዶክስ ተዋህዶ አማራው እየታረደ ምንድነው ምን ብሎ ነው የመጣው? ፕሮግራሙን አሁን አላቀው ረስቼዋለሁ። እሱን ይዘው የመጣው በካቶሊኮችም እርዳታ ነው። ገብቷል? ፎቶ አለ ማየት ይቻላል። ራሱ ሄዶ ከካቶሊኮች ጋር ዲል ሲያደርግ ይሄ ሰውዬ ሻቢያ ነው። ሄኖክ ኦርቶዶክስ አይደለም። ሄኖክ ይቅርታ አድርግልኝ እንጂ ከወንዶች ጋር እንደሚሳሳም ፎቶ አለኝ። ግን ኦርቶዶክስ ያ ነፈስ ይከተለዋል። በተለይ አማራ ኢትዮጵያ የሚባሉ ደንቆሮ አጋልጨው አሁን የኛን ሞት ሊደብቅ ነው። ሻቢያ እኮ ነው፣ ኤርትራዊ ነው፣ ሰላይ ነው፣ እያላገጠበት ነው። የሚበላው ምግብ፣ የሚገባበት፣ የሚተኛበት አልጋ ብታዩ የሚዳራቸው ሴቶችን ማምጣት ይችላለሁ። ቀጥይ። ይሄውልህ ዋናው ነጥቡ ምን መሰለ? ይሄ ሁሉ ድራማ አዲስ አበባ ይብዛም ይነስም የመንግስት መቀመጫ ከተማ ናት። ብዙ